ጌታ ለዘላለም ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። መጽሐፍ ቅዱስ ሲናገር እንዲህ ሚል ቃል አለው። እግዚአብሔር መልካም ነው ይላል። መልካም የሆነ አምላክ ለሁሉም መልካም ያደርጋል። የሀገሬ ሰው ሲናገር ደግሞ እንደዚህ ይላል። ቂም ይዞ ጸሎት፣ ሳቅ ይዞ ስርቆት ይለዋል። ወዳጆቼ ሰሞኑን እንግዲህ ጾም ነው። የጾም ጊዜ ነው። ጾም ቆንጆ ነው። ጾም ከእግዚአብሔር ጋር ለመገናኘት፣ ለመጸለይ፣ ወደ እግዚአብሔር ለመጠጋት፣ የሰማይን አምላክ እግዚአብሔርን ፊት ለመፈለግ፣ በእግዚአብሔር ፊት ለመደፋት፣ ያለንን ነገር ለሰማይ አምላክ ለእግዚአብሔር ለመግለጥ፣ ለመንገር እግዚአብሔር ያውቀዋል፣ አዋቂ ነው። ግን ለመንገር በፊቱ ለመሆን መጾም ቆንጆ ነው። ስጋንም መጎሸም ቆንጆ ነው። በሰማይ አምላክ በእግዚአብሔር ፊት መሆን ቆንጆ ነው። መጾም ቆንጆ ነው። ነገር ግን ከመጾም በፊት የሚደረጉ ብዙ ነገሮች አሉ። ተጣልተን ከሆነ ከወንድሞቻችን ጋር ይቅርታ አድርግልኝ ብለን መጸለይ፣ ይቅርታ መደራረግ አለብን። እንደ እግዚአብሔር ቃል ማለት ነው። በድለን ከሆነ በደለኛ ሆነን እኛው ራሳችን ሄደን ይቅርታ መጠየቅ አለብን፣ ከጾም በፊት ማለት ነው። ክፉ ነገር እርም የሆነ ኃጢአት አድርገን ከሆነ በሰማይ አምላክ በእግዚአብሔር ፊት ወድቀን በኢየሱስ ክርስቶስ ይቅር ብለን ይቅርታ መጠየቅ አለብን። ይህንን ይቅርታ የሚያደርገው የሰማይን አምላክ እግዚአብሔር። እርም የሆነ ነገር አድርገን ከሆነ ይቅርታ ማድረግ መጠየቅ አለብን። ከዚያ ባለፈ ይህንን ካላደረግን ግን ዝም ብለን ሳናደርግ ለታይታ እንደ ፈሪሳውያን ለታይታ የምንጾም ከሆነ በዜሮ ነው የሚባዛው። ምንም አንጠቀምበትም። ወንድሜ በበድልስ እንግዲህ 7 ጊዜ 7 ይቅር በለው በቃ እሱ ይቅር። ያንን ባደረግ ጊዜ ወይም ደግሞ ኃጢአተኛ ሮሜ ላይ የሚናገረው ቃል አንተን የበደለን ኃጢአተኛ ወይም አንተን የበደለን በደልተኛ ሄደ ይቅር ስትለው የእሳት ፍም አናቱ ላይ እንደምትከመርለት መጽሐፍ ቅዱስ ከተናገረ በይቅርታ ልብ ሳትጨርሱ በእግዚአብሔር ፊት መጾም ምንም ትርጉም የለውም። ስለዚህ ብዙዎች ሲጾሙ የተሳሳተ መንገድ ሲሄዱ ያለው መጽሐፍ ቅዱስ ኢሳይያስ ላይ ስለ ጾም ይናገር ነው። ጾም ማለት እኔ የምፈልገው ጾም ይሄን ነው እያለ እግዚአብሔር እኔ የምፈልገው ጾም የድሃ አደጉን ፍርድ አለማዛባት፣ ጉቦ አለመቀበል፣ አለመበደል፣ ምስኪኑን አለመበደል፣ የምስኪኑን ላብ አለመቀበል፣ ምስኪኑን አለማሰቃየትን፣ የኔ ልጅ የሆነውን የኔን ትውልድ የሆነውን የኔን አገልጋይ የሆነውን የኔን ልጅ የሆነውን እኔ ደም የከፈልኩለትን አለማሰቃየት፣ አለማጨናነቅ እያለ ይናገር። ወንድምን እያጨናነቁ ወይም ወንድም ጋር ክፋትን ይዞ ወንድም ጋር አመፅን አድርገው ወንድም ጋር የማይመች ነገር አድርገው እጾማለሁ ቢሉ ይሄ እግዚአብሔርን እንደመሸንገል ወይም እግዚአብሔርን እንደመደበቅ እግዚአብሔርን እንደመዋሸት ይቆጠራል። ስለዚህ ወዳጆቼ፣ ወንድሞቼ ይሄ መጽሐፍ ቅዱስ የሚለውን ነገር እናደርግ። እኛ ጌታ ይረዳል። በኢየሱስ ክርስቶስም ትንሽ በደል ካለብን ሄደን ይቅርታ እንጠይቃለን። ይቅርታ አድርጉልን ብለን እንወድቃለን። ምን ችግር የለውም። ምክንያቱም ከክርስቶስ የተማርነው ይሄ ስለሆነ ማለት ነው። ስለዚህ ይሄ ነገር ያልገባችሁ፣ እቺን ትምህርት ያላወቃችሁ፣ እቺን ነገር ያልተረዳችሁ፣ ስለዚህ ከመጾማችሁ በፊት በሰማይ አምላክ በእግዚአብሔር ፊት ውደቁ። ይቅርታ ያልጠየቃችሁት ካለ ይቅርታ ጠይቁ። ከብዙዎች ጋር የተበዳደላችሁት ነገር ካለ ይቅርታ ለእግዚአብሔር ነው ይላል የሀገሬ ሰው። ስለዚህ ይቅርታ ጠይቁ። ጌታ ለዘላለም ይባረክ። መልካም የጾም ጊዜ ይሁን። እግዚአብሔር አምላክ ጸሎታችሁን ይቀበለው። እግዚአብሔር አምላክ ልመናቸውን ይቀበለው። በጽድቅ በቅድስና በእግዚአብሔር ፊት ሕያውና ቅዱስ የሆነ ነውር የሌለበትን መስዋዕት ይዛችሁ የምትቀርቡ ትውልድ ጌታ ያድርጋችሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። እግዚአብሔር ይባርካችሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ጌታ ለዘላለም መልካም ነው። ጌታ ለዘላለም ቸር ነው። ጌታ ለዘላለም ደግ ነው። እግዚአብሔር